እቺ ይሄን ልጅ ትወደዋለች አይደል? ናታንን ነው ስሙን ሲጣንት ነው። አዎ በጣም ነው የምትወደው፣ ደግሞ በጣም ነው የምታስቸግረው። እሱ ግን አይወዳትም። እርግጠኛ ነሽ አይወዳትም? አዎ አይወዳትም። እሱ የሚወደው ዳጣ ነው። እኔ እቺን ገላታለሁ። እቺ ልጅ ገድያት ነው ራሴን ማጠፋው። አጠፋታለሁ፣ እገላታለሁ። እንዴ ትንሽ እንኳን አትረዳኝም? አባቴ ደውሎልህ ነበር? አዎ ደውሎልኝ ነበር። አንተ ጋር ደውለው? ኧረ እኔ ጋር ደውሎ። እኔ ምን ናታን አባትህን ምን አልታከብረዋል? ያው መከበር ያለበትን ያህል ያከብረዋል። ያለህን በሙሉ ታደርጋለህ? 90% አደርጋለሁ። ለምሳሌ ትምህርትን አቋርጠና ቢልህ ትሄዳለህ? ምክንያቱም ካስረዳኝ እሄዳለሁ። ዝም ብሎ እንዲሁ ና ቢልህ ትሄዳለህ? እሄዳለሁ። ምክንያቱም አባቴን በጣም ነው የማምነው። ይሳሳታል ብለህ ታስባለህ? የማይሳሳት የለም እኮ አባዬ። አዎ ይሳሳታል። ልክ ነህ። ማናችንም ተሳስተን እናውቃለን። የሰው ልጅ እኮ ሲፈጠር ፍጹም አይደለም። አዎ አባዬ። አንተም አታውቃትን ሴት ሚስትህ እንደማትሆን እያወቅህ አባትህ አግባት ስላለ ብቻ ታገባታለህ? አልገባኝም አባዬ። አንተ የሆነች ሴት ታውቃታለህ፣ ልታገባት አትፈልግም። የልጆች እናት እንድትሆንም አትፈልግም። ግን አባትህ በግድ አስገድዶ አግባት ቢልህ ሴት ታገባታለህ? አይ አባዬ አላገባትም። እንግዲያውስ ፊት ለፊት ልጠይቅ። ምን አባዬ? ደረጀ እስከዛሬ በሚስጥር የያዘውን የልጁ ዳጣን ጉዳይ አንድ ለሚያምነው የኔ ለሚለው ሰው ተናግሮ መተንፈስ ባይችልም ዳጣ ግን ያንን ሚስጥራቸውን እስከዛሬ ለማንም ሳትናገር ቆይታ የነበረ ቢሆንም አሁን ላይ ግን ከጎና ላለው ሁሉንም ነገር ስታወራ ለሚያዳምጣት ለምትተማመንበት ናታ ዘርግፍ አርጋ ነግሯል። አሁን ላይ ግን ከዚህ በላይ የሚያሳስብ የተፈጠረ ችግር አለ። ዳጣና ናታን የፍቅር ግንኙነታቸውን ከጀመሩበት ጊዜ አንስቶ የሁል ጊዜ ፈተና የሆነችባቸው አቢጌል ናታንን ከዳጣ ጋር አለያየት የራሷ ደብታ አደርገው በተደጋጋሚ ፎክራለች። አስፈራርታም ብቻ አላቆመችም። የውሸት ታሪኳን ፈጥራ ለእናቷ ከራሷ ጎን እንድትቆም ማድረግ ችላለች። ነገር ግን ደረጀ በዚህ ሀሳባቸው በፍጹም አልተስማማም። ለዛም ነው ናታንን ለብቻው ቁጭ አድርጎ ያለሱ ፍቃድ ደስ ማትለውን ለልጁ እናት መሆን ማትችል ሴት በቤተሰብ ምርጫው ትመጣለት ያገባ እንደሆነ የጠየቀው። ይሄ ሁሉ ነገር ሊፈጠር የቻለው አቢጌል ለእናቷ ናታንን የማያጋባት ከሆነ ራሷን እንደምታጠፋ ስለነገረቻት በኋላ ነው። የልጇ ነገር የማያስችላት ማርታም ለነገሩ እንደምንም ደረጀን ለማሳመን መሞከር ትጀምራለች። ደረጀን በፍጹም አይሆንም ማርቲ፣ በተከበርኩበት ሀገር ልታዋርጂኝ ነው እንዴ? ደግሞ ልጆቹ ለራሱ ባልና ሚስት መሆን አይችሉም። በተለይ ናታን ለዚህ ዝግጁ አይደለም። እዛ ላይ ኤቢ ለዚህ ያስባታል ብዬ በፍጹም አላስብም። ቤት ውስጥ እኮ ያላትን ጸባይ በደንብ አድርጎ ያውቃል ብሎ ሲላም ማርታም ውይ ደሬ አንተ ደግሞ ማያስጨንቀው ነው የሚያስጨንቅህ። ራሱ ናታን እኮ ወድሻለሁ እንዳላት ነግራኛለች ስትለው ደሬም እሷ በፍጹም አትታመንም። በዛ ላይ ወንድ ልጅ እኮ ስሜቱ ለመደበቅ በጣም ደካማ ነው። እዚህ ቤት ሲኖር አንድ ቀንም ከእህትነት በዘለለ ሲመለከታት አይቼ አላውቅም። እንደውም ይኸውልሽ ከሷ ይልቅ ከዳጣ ጋር ልዩ ነገር ያላቸው ይመስለኛል ብሎ ሲላት ማርታም እንዴ ቆይ ደሬ ኤቢና ናታን መጋባት አይችሉም ነው የምትለው? ቆይ ኤቢ ምን ያንሳታል ብላ ስትጠይቀው ደሬም ጸባይ ያንሳታል። እኔም በሆነ እኮ አንቺ ሳገባ ዳሌና ሽንጥሽን ብቻ አይቻይ ሳይሆን ጸባይሽንም ለልጆቼ እናት መሆን ትችላለች ብዬ አስቤ ነው ያገባሁሽ። እንደምታውቂው ናታን አስተዋይ ልጅ ነው። ይቅርታ ማርቲ በእውነት ይሄን ነገር እኔ ማድረግ አልችልም ብሎ ሲላት ማርታን በንዴት በቃ ስልኩን ስጠኝ እኔ ደውልለታለሁ፣ የልጄን ሀሳብማ ሳካላታለሁ፣ በምርቃቷ ቀን ናታን ቀለበት ያስርላታል ትለዋለች። በዛን ሰዓት ስለ ዳጣ የደረጀ ልጅነት ሰምቶ ማመን የከበደው ናታን በድንጋጤ እኔ እንደዚህ አይነት ነገር ማወቅም መስማትም አልፈልግም ነበር ብሎ ሲላት ዳጣም በቃ አንዴ ነው ሰማኸው አይደል ሚስጥር አድርገህ ያዘው ብላ ስታስጠነቅቀው ናታን ግን አባዬ እንዴት ነው ማየን አስቀምጦ ሌላ ሴት ጋር ሄደው ብሎ ሲል ዳጣም እንዴ ናታን ይሄ እኮ አሁን አይደለም ይሆነው እኔ ሳልወለድ ነው ደግሞ በሞቅታ እንደሆነም ነግሮኛል። ያው ሰው አይደለን አንዳንዴ እንሳሳታለን ብላ ስትለው ናታንም በጭራሽ ይሄንን ማመን አልችልም። ቆይ ኤቢና ውሃ አስቀድመሽ እህቶች እንደሆኑ ታውቂ ነበር ማለት ነው? እስከዛሬ የት ነበር? አሁን እንዴት መጣሽ? እኔ ህልም እየመሰለኝ ነው። ውሸቴን ነው በይ ዳጣ ብሎ ሲላት እሷም በጭራሽ አልልህም ናታን፣ እኔ ይሄንን ሚስጥር የነገርኩ ስለማምንህ ነው ወይ ደግሞ ስለምወድህ። ናታን ይሄንን ነገር ለማንም እንዳትናገር እባክህ
ከአፍዬ ሚስጥር ከወጣ ሙሉ ቤተሰቡ ነው የሚበተነው። ናታን በቃ ባመንኩ ልክ ታመንልኝ እሺ፣ ለማንም ሰው አትናገር ብላ ታስጠነቅቋለች። በዛን ሰዓት ማርታ ለብቻዋ ተቀምጣ ባለችበት ኤቢ ትመጣና አጠገቧ ተቀምጣ የኔ ውድ እናት ታውቂያለሽ አይደል አብረሽኝ ሆነሽ እንኳን እንደምትናፍቂ በጣም እወድሻለሁ እና ደግሞ እንዴት ነው ድግሱን እየተዘጋጃችሁ ነው ብላ ስትጠይቃት ማርታም ቀጥላ አንቺ ልጅ አመረርሽ በቃ ወይ እንደውም አስታወስሽኝ የናታን አባት ጋር ለራሱ መደወል ነበረብኝ ብላ ስልኳን አንስታ ትደውላለች። ስልኩ እንደተነሳም ሰላምታ ተለዋውጠው ወደ ቁም ነገሩ ይገባሉ። ማርታም ለጨዋታ መጀመሪያ እንዲሆናት አስባ ልጅህን እንኳን አንድ ጊዜ መታ አትጠይቀውም? ለነገሩ ዝምድና ቢኖረን ኖሮ ቦርቦር እየመጣክ ነበር ምትጠይቀኝ ስለው እሱም አረ በዚህ መጠንማ አታርቂኝ እኔና ደሬ ማለት እኮ ከወንድም በላይ ነን ብሎ ሲላት ማርታም ስቀልድህ ነው ደሬ አንድ ነገር አውርቶኝ ነበር ከኛ ጋር ዝምድና እንደምትፈልግ ብላ ስትለው እሱም አዎ ብዬ ሊሆን ይችላል ከእናንተ ጋር ዝምድና ተገኝቶ ነው እንዴ ደግሞ እንዴት ነው ነገሩ ልጆቻችን ሊያዛምዱን ነው እንዴ ብሎ ስጠይቃት ማርታም ሳይሆን አይቀርም ቀበቶውን ጠበቅ አርክበት በሊያ አዲሱ ቁጥሬ ነው የያዘው ትለውና ስልኩ ይዘጋል። በነጋታው ጠዋትም ሰላም አትክልቶችን ውሃ እያጠጣች በመሃል ናታን ይመጣና ማገዝ ይጀምራል። በመሃልም ሰላም ዳጣን ጠየካት እንዴ ብላ ስትጠይቀው ናታንም ጠየቂያት ነበር ግን መናገር አልፈልግም ምናልባት የጠረጠርኩት ጥሩ ያልሆኑ ጊዜዎችን አሳልፋ ሊሆን ይችላል በቃ እንግዲህ ሚስጥር እንዳይወጣ ከፈለገችና መተው ነው ያለብን ይላታል። በዛን ሰዓት ነው አቢጌል ዳጣ ጋር ሄዳ በቤተሰቦቿ አማካኝነት ናታንን ልታገባው እንደሆነ የነገረቻት። በዛን ሰዓትም ነው ደረጀና ናታን አብረው ተቀምጠው ቤተሰብ የሚያገባትን ሴት ቢያመጡለት ሊያገባ እንደሚችል የጠየቀው። በቀጣይ ምን ይፈጠር ይሆን? ሀሳባችሁን ኮሜንት ላይ ጻፉልን። የምንለቀው ቪዲዮ ለብዙ ሰው እንዲደርስ ቪዲዮውን ላይክ እንዲሁም ሼር ማድረግ አይርሱ። ቪዲዮ ስንለቅ በፍጥነት እንዲደርሳችሁ የደወል ምልክቱን መጫን አይርሱ። በቀጣይ በሌላ ክፍል እስክንገናኝ እስከዛው ሰላም ቆዩ።